በአርሲ የተፈጸመውን የወገኖቻችንን ጭፍጨፋ በአዶናይ አውግዞታል። አርሲ የተደረገው ድርጊት ትክክል አይደለም፣ በጣም ያሳዝናል፣ በጣም አዝኛለሁ። በርካቶች እንግዲህ ቪዲዮ ለምን አሰራም፣ በተለይ እሱ ደግሞ የኦርቶዶክስ እምነት ተከታይ ሆኖ ለምንድን ነው ያሰራው የሚል ትችት አቅርቦበት ነበረ። አቻምና በኦነግ ዘንድሮ በሸኔ ሰበብ እያረጉ ይጥሉኛል አርደው እኔን ካልገደለ ሚኖር አይመስሎም። ሚሊዮንስ የአርሴናል ደጋፊዎች ቅዳሜ በአዲስ አበባ ስቴዲየም ላይ ከባድ ድግስና ኮንሰርት ስላለ የአርሴናል ደጋፊዎች የነገሩን ኮንሰርት ወደ ሰላማዊ ሰልፍ የመቀየር የኦርቶዶክሳውያን ግዴታ ነው። 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ ቤተክርስቲያን አቃጥሎ ጭምር ፕሮግራሜን ሰርዣለሁ። ከአርሰናል አርሲ ትበልጥብኛለች። እሁድ አስቤው የነበረው የማሊያ ጊቫዊ ፕሮግራም መሰረዙ አርቲስት ሄኖክ ድንቁ አሳውቋል። ያስጥልኝ ውድ ቻናል ሰዎች እንዴት አላችሁልኝ? አሁን የመጣሁት ስለ አርሲው ጭፍጨፋና በተያያዘ ነው መረጃ ለእናንተ የማደርሳችሁ። በአርሲ እንዲሁ ወገኖቻችን እየተጨፈጨፉ ነው የሚገኙት። በነገው ዕለት ደግሞ በመስቀል አደባባይ ሌላ ጭፈራ ሊካሄድ ነው። የአርሰናል ደጋፊዎች የሙዚቃ ድግስ አዘጋጅተናል ብለዋል። እስኪ የተወሰነ ላስደምጣችሁ። ግንቦት 29 በኢስት አፍሪካ ትልቁ የአርሰናል ደጋፊዎች የሙዚቃ ድግስ ይኖራል። ግንቦት 29 በአዲስ አበባ ስቴዲየም እንገናኝ። ግንቦት 29 ስቴዲየም እንገናኝ። አንድ ሰው እንዳይቀር። ፋሚሊያንስ የአርሴናል ደጋፊዎች ቅዳሜ በአዲስ አበባ ስቴዲየም ላይ ከባድ ድግስና ኮንሰርት ስላለ የአርሴናል ደጋፊዎች ከአዋሽ ባንክ ቲኬቱን ታገኛላችሁ። በርካቶች እንግዲህ ከወዲሁ ይህንን ድግስ አውግዘውታል። ወገኖቻችን በአርሲ እየተጨፈጨፉ የምን የሙዚቃ ድግስ ነው እያሉ የሚገኙት። ይህንንም ድግስ እንግዲህ ካዘጋጁት መካከል እነ አርቲስት ሄኖክ እነ ራሄል ጌቱ ቅርብን ብለዋል። በርካታ የአርሰናል ደጋፊዎችም ከወዲሁ እየተውት ይገኛል። ሌሎች አሻፈረኝ ብለው የቀጠሉት ግን መጨረሻቸው ምን እንደሚሆን እናያለን። እስኪ ስለዚህ ምን አሉ የሚሆን ላስደምጣችሁ። አርቲስት ሄኖክ ድንቁ በአርሰናል ደጋፊዎች ታቅዶ የነበረውን የምስጋናና የሽልማት መርሃ ግብር መሰረዙን አሳውቋል። ይህ በጣም ደስ የሚል ነው። አርሲ የተደረገው ድርጊት ትክክል አይደለም፣ በጣም ያሳዝናል፣ በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። ወዳጇ ድምጻዊት ራሄል ጌቱ በቅዳሜው ኮንሰርት ላይ እንደማትሳተፍ አስታውቃለች። ከሃይማኖቴ የሚበልጥብኝ ነገር የለም ብላለች። አርሰናል ከ22 ዓመታት በኋላ ያነሳውን የፕሪሚየር ሊግ ዋንጫ ለማክበር ግንቦት 29 በአዲስ አበባ ስታዲየም የተዘጋጀውን ዝግጅት ነው የሞቱት ወገኖቼ ሐዘን የኔም ሐዘን ነው ማለት እንደማትሳተፍ ያስታወቀችው። ይህ የወገኖቻችን ድምጽ ስለሆነ ቪዲዮ ላይክ ማድረግ እንዳይረሳ። ወገኖቻችን በአርሲ እየተገደሉ እንዴት የሙዚቃ ጭፈራና ድግስ ይደረጋል? አንድ ፕሮግራም መሰረዝ ወይም ማራዘም እኮ ይቻላል አይደለ? የግድ መደረግ አለበት ብለው ካሰቡ ማራዘም ይቻላል። የኛ የወገኖቻችን ደም ትኩሱ አሁኑ ደሙ ሳይደርቅ በአርሲ ላይ ኦርቶዶክሳውያን በእምነታቸው ሰበብ ተነጥለው እየተገደሉ አንተ በአዲስ አበባ ስቴዲየም የሙዚቃ ድግስ ኮንሰርት ታዘጋጅልኛለህ። ኮንሰርቱ ምንድነው? ሙዚቃው ምንድነው ብለን ስንጠይቅ ደግሞ አርሴናል ስላሸነፈ አርሴናል ሻምፒዮን ስለሆነ ያንን ለማስታወስ ሀገር አቀፍ ዓለም አቀፍ ብለ ክራይቴሪያ ደግሞ ትናገራለህ። ለንደን ካለው አርሴናልና አርሲ ካሉት ኦርቶዶክሳውያን ለእናንተ የሚቀርቡት የትኞቹ ናቸው? እናንተም ከገዳዮቹ በፍጹም አትለዩ። እንዴት ናቸው የአርሰናል ደጋፊዎች? ቅዳሜ የሚዘጋጀውን ኮንሰርት ማርያም ለብሳችሁን ሳትለብሱ ስቴዲየም መገኘት ማለት በኦርቶዶክስ ላይ መነሳት ነው። አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆን መቻል ሲገባን ስቴዲየም ገብተን ከባህር ማዶ ላለ ክለብ ድጋፍ እንሰጣለን ማለት ጭራሽ የማይመጥን ነገር ነው። ፍትህ ለኦርቶዶክስ፣ ፍትህ ለአርሲ ክርስቲያን። እንደ ሐሳብ ሁለት አማራጮችን በርካቶች አቅርበዋል። የመጀመሪያው ይህንን ድግስ ባለመሄድ ወይም ድግሱ እንዲሰረዝ ከፍተኛ ግፊት ማድረግ። የምን ጭፈራ የሰዎችን ሐሳብ ላስደምጣችሁ። እውነት አንተ ሞልቶልህ ተሳክቶልህ በአርሲ ኦርቶዶክሳውያን ክርስቲያኖች ላይ ጨክነ ቅዳሜ በመስቀል አደባባይ ለሚዘጋጀው የአርሰናል ኮንሰርት ዳንኪራ ላይ ይገባለሁ ብለህ አስበሃል? ማተብን በጥሰህ እዛ ቦታ ተገኝ። አንተ ኦርቶዶክስን አትወክላትም። ኦርቶዶክስ በአርሲ እየተጨፈጨፉ ላሉ ክርስቲያኖች አንተ ድምፅ አትሆንም። ስለዚህ
እባክህን ማህተብን ካንገትህ አውልቀህ እዛ ተገኝ። በዚህ መንገድ ወገኖቻችን በግፍ እየተገደሉ ቤታቸው እየተቃጠለ እባካችሁ ለተረፍነው እንኳን ድረሱልን ብለው እያለቀሱ በተአምር ቅዳሜ ዕለት ትጨፍራላችሁ ብዬ አልገምትም። እንደ ደጋፊ ምንም የአርሰናል ምንም የማንቸስተር ምንም የሊቨርፑል የቼልሲ ደጋፊ ብንሆንም በግፍ ከሚገደሉ ወገኖቻችን ነፍስ ግን አይበልጡብንም። ከቻላችሁ ይሄ ኮንሰርት የሚካሄድበትን ቀን ወደፊት አራዝሙት። ፍትህ በዘራቸው በሃይማኖታቸው በግፍ እየተገደሉ ላሉ ወገኖቻችን ካስደመጥኳቸው ሐሳብ ጋራ የኔም ሐሳብ ተመሳሳይ ነው። ከወገናችን በላይ የሚበልጥ ነገር የለም። በመጀመሪያ እኛ ስንኖር ነው አይደል እያንዳንዱ ነገር ማድረግ የምንችለው። አስቡት እንጂ ቆም ብላችሁ ስታስቡት ራሳችሁን በአይነ ህሊናችሁ የእናንተ ወገኖች በማያስቡበት ቦታ በተኙበት ቦታ ምንም በማያውቁት በንጹህ ህሊናቸው የሆነ አካል መጥቶ እነሱን ሲያርዳቸው ከነ ቤተሰቦቻቸው ይሄን አስቡት። ይሄ ድርጊት እያለ ነው እንግዲህ እንጨፍራለን እያሉ ያሉት። ሁለተኛ ይህንን አጋጣሚ በመጠቀም እንግዲህ አዲስ አበባ ስቴዲየም የሚደረገውን ወደ ሰላማዊ ሰልፍ መቀየር ነው። የነገውን ኮንሰርት ወደ ሰላማዊ ሰልፍ የመቀየር የኦርቶዶክሳውያን ግዴታ ነው። በዚህ ሰዓት ኮንሰርት የምታዘጋጁ ወገኖች የኦርቶዶክሳውያን ገዳይ ናችሁ። በግድያው ስኬታማ ስለሆናችሁ በአደባባይ ለመጨፈር መነሳታችሁ ለዛ ነው እንጂ አንድ ጤነኛ ሰው በዚህ ሰዓት ለመጨፈር ቀጠሮ አይዝም። ይህ ታሪክ የሚከትበው የማይረሳ ጠባሳ ነው። ከቻላችሁ ኮንሰርቱን ሰርዙ። ለአርሲ ኦርቶዶክሳውያን ድምፅ ሁኑ። ስለ ንጹሃን ጩኸታችሁን አሰሙ። ኮንሰርቱ አይቀርም፣ ይዘጋጃል። እንሰርዝ ብትሉ እንኳን የመንግስት አካል እንዲሰርዝ አይፈልግም። ሰላም ነው ለማለት እንደነዚህ አይነት ፕሮግራሞች ያስፈልጋሉ። ይህንን ተቋቁሞ የመጣው ይምጣ ብሎ መሰረዝ ግን ጀግንነትን ይጠይቃል። እዚህ ፕሮግራም ላይ የምትሳተፉ ኦርቶዶክሳውያን እረፉ። ከገዳዮች ጎን አትቁሙ። ከተገኛችሁ ግን ይህንን ፕሮግራም ከኮንሰርት ወደ ሰላማዊ ሰልፍ ቀይራችሁ ለዓለም ድምፃችሁን የምታሰሙበት እድል የምታገኙበት መንገድ መሆን ይኖርበታል። ይህም በታሪክ ኮንሰርትን ወደ ሀዘን መግለጫ የቀየሩ የአርሰናል ደጋፊዎች ተብላችሁ በታሪክ ትመዘገባላችሁ። ይህንን የማታደርጉ ከሆነ ግን እዚህ ኮንሰርት ላይ አትገኙ። በዚህ ሰዓት ኮንሰርት አዘጋጅቶ የሚጨፍር የስነ ልቦና ቀውስ ያለበት የእብደት ካባን የተከናነበ እንጂ ጤነኛ ሰው ሊሆን አይችልም። እዚህ ፕሮግራም ላይ ሰይፉ ፈንታውን እንዳለ በምስል እያየው ነው። ሰይፉ በድብቅም ሆነ በአደባባይ የብዙ ሰዎችንም ባያበሰ ቀና ሰው ነው። እዚህ ፕሮግራም ላይ ተገኝተህ ካስጨፈርክ ግን ይህን ሁሉ ስራን ገደል ትከተዋል። የድሬድ አራዳዎችን እነ ታደለ ሮባንና ለአውሮፓ እግር ኳስ ነፍሳቸውን የሰጡ እብድ ወጣቶችን እንተዋቸው። የግንዛቤ ችግር ስለሚኖር ማለቴ ነው። የግንዛቤ ችግር ከሌለባችሁ ይህንን እድል ወደ ሰላማዊ ሰልፍ ቀይራችሁ ድምፃችሁን ለዓለም ታሰማላችሁ። ይሄ የተሻለ አማራጭ ነው። ሁላችንም ጥቁር እየለበስን የአርሲን ድርጊት በአርሲ እየተገደሉ ያሉ ወገኖቻችንን የነሱን ደም የኛም ደም ነው፣ ይህ ድርጊት መቆም አለበት የሚል ምድር አንቀጥቅጥ ሰልፍ በዛው ማድረግ አለብን። አጋጣሚውን መጠቀም ነው። ኢትዮጵያ ውስጥ ያለውን ሲቹዌሽን ሁላችሁም ታውቃላችሁ። ሰላማዊ ሰልፍ ማድረግ እጅግ ከባድ ነው። አርቲስቶች፣ እናንተ የሙዚቃ ድግስ ዘፋኞች፣ እናንተ ከህዝብ አይደለም የወጣችሁት። ነገ ጧት እኮ ሌላ ኢቨንት ይኖራችኋል። የእናንተን ኢቨንት ማን ነው የሚሳተፈው? ሀገር ውስጥ የሚሆን ከሀገር ውጭ ለአንድ ቀን ኢቨንት ብላችሁ እኛ አንድ ጊዜ ፕሮግራም አውጥተናል፣ አንድ ጊዜ ያወጣነውን ፕሮግራም ካንስል ማድረግ አንችልም ስትሉ የአንድ ቀን ጥቅማችሁን ስትመለከቱ የዘላቂ ጥቅማችሁን ስማችሁን ታጥዋታላችሁ። እያንዳንዱ ሁሉም ነገር የሚደረገው ለህዝብ ነው። ህዝብ ካልደገፋችሁ የትም አትደርሱም። ይህ ፕሮግራም ሲዘጋጅ ከፍተኛ ወጪ እንደሚወጣበት ምንም ጥያቄ የለውም። ማራዘም ይቻላል። ወጪስ ቢወጣ ታዲያ ለምንድን ነው? ይቅር ከሰው ህይወት የሚበልጥ ነገር የለውም። እዛ ወገኖቻችን እያለቀሱ ደም እንባ እያፈሰሱ የሚደርስላቸው አጥተው አሁንም በሽሽት ላይ ያሉ ወገኖቻችን እያሉ እናንተ እዚህ ልትጨፍሩ፣ እኛ የቦታ ልዩነት እኮ ነው ያለን። እኛ ሌላ ቦታውን እነሱ እዛ ሆኑ። የአጋጣሚ ነገር ነው በአንድም በሌላ። ለማንኛውም ሀሳብ አስተያየታችሁን ኮመንት ላይ ማጋራት እንዳይረሳ። በአርሲ የተፈጸመውን ድርጊት በድጋሚ አወግዛለሁኝ። የሞቱ እህት ወንድሞቻችንን ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን። በድጋሚ ሌላ ጭፍጨፋ እንዳይነሳ
አጥብቀን ልናወግዝ ይገባል። ለእኛ ድምጽ ካልሆናቸው ማንም ድምጽ ሊሆናቸው የሚኖር አካል የለም። እኛ ኢትዮጵያውያን ለኢትዮጵያውያን ካልሆነ ይህ ማንም መጥቶ እኛ ሊያድነን አይችልም። ቪዲዮ ለበርካቶች እንዲደርስ አድርጉ። እወዳችኋለሁ። ቻው